የሪከርድ ዞን ተከታታዮች እንደምን ቆይታችኋል? አዳዲስ መረጃዎች ይዘን ብቅ ብለናል። ሰሞኑን ለህዝብ ይፋ የሆነው የአነጋጋሪው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም ተከትለው በመንግስት በኩል ጠንካራ እርምጃ እየተወሰደ ነው። ይህ በድምፃዊው የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሻግሯል። እንቃኘዋለን። የኢትዮጵያ ብሔራዊ ባንክ ደንበኞች የባንክ ሂሳባቸው ከፋይዳ ብሔራዊ መታወቂያ ጋር ማስተሳሰር የሚገባቸው የመጨረሻ ጊዜ ገደቦች ይፋ አድርጓል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያነ ሓርነት ትግራይ ህወሓት ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያው ስምምነት ውድቅ የሚያደርግ ነው ሲል ተችተዋል። እንዲሁም በውሳኔው ከስልጣኔ አልወርድም ያሉ ሲሆኑ በኃይል የሚያስወርዱኝ ከሆኑ ግን እንዴት አድርገው ሊያስወርዱኝ እንደሚችሉ አብረን የምናይ ይሆናል የሚል ሀሳብም ሰጥተዋል። እንቃኘዋለን። ጀነራሉ ከከዱ በኋላም ደማቅ የሆነ አቀባበል የተደረገላቸው ሲሆን የእግር መኪናም ተሰጥቷቸዋል። በደቡባዊ ሊባኖስ አንድ የእስራኤል ወታደር በመዶሻ የኢየሱስ ክርስቶስን ሐውልት ሲያወድም የሚያሳይ ምስል በማህበራዊ ትስስር ገጾች ከተሰራጨ በኋላ ሰፊ ውግዘትም አስከትሏል። እነዚህን ሌሎች መረጃዎች እናስቃኛቸዋለን። እንቀጥላለን። ሰሞኑን ለህዝብ ይፋ የሆነው የአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም ተከትሎ በመንግስት በኩል ጠንካራ እርምጃ ተወስዷል። ይህ በድምፃዊው የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደ ሆነው ደረጃም ተሻግሯል። የድምፃዊው የቅርብ ወዳጅ ዮሴፍ ያሲን በፖሊስ የተወሰደ ሲሆን አሁንም እንግዲህ የቴዲ አፍሮ ምክትል ማናጀር ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏም ቤተሰቦቿ ምንጮች ተረጋግጠዋል። ማህሌት ሰለሞን ያረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ ድስት በሚሆኑ የፌዴራል ፖሊስ አባላት መወሰዷን የአይን አማኞችና ምንጮች የገለጹ ሲሆኑ በትውልድ ኢትዮጵያዊ በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት የአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነች። በቅርብ ጊዜ ወዲህ የቴዲ አፍሮን አዲስና ሲጠበቅ የነበረው የሙዚቃ አልበም መውጣትን ተከትሎ ድምፃዊው በመወከል የተለያዩ ይፋዊ መግለጫዎችና የስራ እንቅስቃሴዎችም ስታስተባበር ቆይታለች። ምንም እንኳን የፌዴራል ፖሊስ ከእስረኞቹ ዙሪያ ይህንን ዜና ከተሰራጨበት ጊዜ ድረስ የሰጠው ይፋዊ መግለጫ ባይኖርም ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች ስራ አስኪያጆችና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑ የፖለቲካና የደህንነት ተንታኞች እየገለጹ ይገኛሉ። በተለይ አርቲስቱ አዲስ አልበም ይዞ ወደ ህዝቡ ለመውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ላይ ቃል አቀባይና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎም ይወሰዳል የሚሉ ብዙዎች ናቸው። ከዚህም ባሻገር የውጭ ሀገር የኦስትሪያ ፓስፖርት ያላት ግለሰብ በዚህ መልክ በኃይል መውሰድ የዲፕሎማሲያዊ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞችም እየተናገሩ ይገኛሉ። አንድ ስማቸው እንዲጠቀስ ያልፈለጉት የቤተሰብ ምንጭ ለሰጡት አስተያየትም ፌዴራል ፖሊስ የማህሌት ሰለሞን የታሰረችበት ምክንያት እስካሁን በይፋ የተገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያው ያሉት የስራ አጋሮችን በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ በላይነት ላይ ከፍተኛ ስጋት የፈጠረ ክስተትም ሆኗል ተብሏል። የእስር እንቅስቃሴው በዚሁ ብቻ ያበቃ አይደለም። በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስና እጅግ አሳሳቢ ክስተትም እየተፈጠረ የሚገኝ ነው። የሀገሪቱ አንጋፋና ተወዳጅ የሙዚቃ ኮከብ የሆነው የቴዎድሮስ ካሳሁን ቴዲ አፍሮ የረዥም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋር የሆነው ዮሴፍ ያሲንም በፌዴራል ፖሊሶች በቁጥጥር ስር መዋሉ የቤተሰብ ምንጮችም ገልጸዋል። እንደ ቤተሰብ መረጃም 6 የሚሆኑ የፌዴራል ፖሊስ አባላት ከተፈጸመው ይህ ድንገተኛ ዘመቻ በህግ ጥላ ስር ከመዋል ባለፈ ከባድ የሰብአዊ መብት ጥሰት እየታየበት ፖሊሶቹ ዮሴፍ ያሲንን ከገዛ ቤቱና ቤተሰቡን ፊት በኃይል እየደበደቡ መወሰዳቸው እርምጃው ህጋዊ ማጣራት ሳይሆን ማስፈራራትና የኃይል እርምጃን ያማከለ መሆኑ ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና
እንደነበረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም እስረኛውን አያያዝና የሀገሪቱ ያለው የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከየሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው የሚሉ የሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎች ላይ የማይለይና የልብ ወዳጅ መሆኑም ይታወቃል። በፖለቲካዊ የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታ ሆነ በተዘዋዋሪ በራሱ በድምፃዊው ላይ የተጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋትን ፈጥሯል። የኢትዮጵያ ብሔራዊ ባንክ ደንበኞች የባንክ ሂሳባቸው ከፋይዳ ብሔራዊ መታወቂያ ጋር ማስተሳሰር የሚገባቸው የመጨረሻ ጊዜ ገደቦች ይፋ ተደርጓል። ባንኩ በፋይናንስ ተቋማት ውስጥ ያለውን ማንነት ማረጋገጫ ክፍተት ለማሟላት ከታህሳስ ወር ጀምሮ ተግባራዊ ያደረገው ይፋ የማስተሳሰር ስራ ደንበኞች ባለመጨረሳቸው ምክንያት አዲስ ጥብቅ የጊዜ ሰሌዳና የማዕቀብ ውሳኔ ተላልፏል። በውሳኔው መሰረት በአዲስ አበባ፣ ሸገር፣ የክልል ርዕሰ መዲናዎችና ሌሎች ዋና ዋና ከተሞች እንደ ድሬዳዋ፣ ባህር ዳር፣ ሐዋሳ፣ መቀሌ፣ ጅማና አዳማ እንዲሁም ሌሎች በዝርዝሩ የተካተቱ 27 ከተሞች የሚገኙ ደንበኞች እስከ ግንቦት 6 ቀን 2018 ድረስ ሂሳባቸው ከፋይዳ ቁጥራቸው ጋር ማስተሳሰር እንደሚጠበቅባቸው፣ በተቀሩት የሀገሪቱ ክፍሎች የሚገኙ የባንክ ደንበኞች እስከ ሰኔ 30 2018 ድረስ ሂደቱ ማጠናቀቅ እንዳለባቸው ይፋ ተደርጓል። በተቀመጠው የጊዜ ገደብ ውስጥ ሂሳባቸው ከፋይዳ ጋር የማያስተሳስሩ ደንበኞች ከሂሳባቸው ላይ ምንም አይነት ገንዘብ ወጪ ማድረግ ሆነ ማስተላለፍ እንደማይችሉ ሙሉ በሙሉ ይታገዳል። እገዳው የሚነሳው ደንበኛው መታወቂያው ከባንክ ሂሳቡ ጋር ሲያስተሳስር ብቻ መሆኑን መመሪያው አሳስበዋል። ይህ ጥብቅ የብሔራዊ ባንክ መመሪያ የዲፕሎማቲክ ማህበረሰብና በውጭ ሀገር የሚኖሩ ነዋሪዎች፣ ዲያስፖራዎች አይመለከትም። በውጭ የሚኖሩ ደንበኞች በህጋዊ ወኪላቸው አማካኝነት በአካል ተገኝተው ተገቢውን ማስረጃ ለባንኮቻቸው ማቅረብ ከውሳኔው ነጻ መሆን እንደሚችሉም ተገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያነ ሓርነት ትግራይ ህወሓትን ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያው ስምምነትን ውድቅ የሚያደርግ ነው ሲሉ ተችተዋል። ፕሬዝዳንቱ የሚመሩት ካቢኔና የመንግስት መስሪያ ቤቶች በመደበኛ ስራቸው እንደሚቀጥሉም ገልጸዋል። ሌተናል ጄኔራል ታደሰ ወረደ ይህንን ያሉት በሰጡት ጋዜጣው መግለጫ እንደሆነ የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ያወጣው መረጃም ያመለክተዋል። ፕሬዝዳንቱ ከጦርነት በፊት የነበረው መንግስት ወደ ቦታው እንዲመለስ መወሰን ለፕሪቶሪያው ስምምነት የሚያስገኘው ጥቅም እንደማይኖር ይፋ አድርገዋል። ፕሬዝዳንቱ ይህንን ያሉት ባለፈው ሳምንት የማዕከላዊ ኮሚቴ ስብሰባው ያካሄደው ህወሓት የትግራይ ጦርነት ከጀመሩት አስቀድሞ በ2012 በክልሉ የተካሄደው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑም ካስታወቀ ከቀናት በኋላ ነው። ማዕከላዊ ኮሚቴው ባወጣው መግለጫ የፌዴራል መንግስት ላለፉት 3 ዓመታት ትግራይ ክልል ያስተዳደረው ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም ውሳኔ ማስተላለፉም ተቃውሟል። ጊዜያዊ አስተዳደሩ የተቃውሞው የሉዓላዊ ስልጣን ባለቤትና የህዝብ ውሳኔ ሰጭነት መግለጫ የሆነው ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደሆነም ጠቅሷል። አሁን ግን 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑ ቢገልጹ ምክር ቤቱ ከተቋቋመው በኋላ በፕሬዝዳንት ታደሰ ወረደ የሚመራው የክልሉ አስፈጻሚ አካል አቋፊ ሆኖ እንዲቋቋም ያለው ፍላጎት ማስታወቋል። ይህ የህወሓት ውሳኔ የፕሪቶሪያው ስምምነት የሚሽርና ጊዜያዊ አስተዳደሩን የሚያፈርስ ተደርጎም ተቆጥሯል። ዛሬ በዚህ ጉዳይ ላይ አስተያየት የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረው መንግስት ወደ ነበረበት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያው ስምምነት ውድቅ የሚያደርግ እንደሆነ ተናግረዋል። እንዴት አድርገው እኔን ከስልጣኔ ለማስነሳት ውሳኔ ላይ ደርሰዋል፣ እንዴት አድርገው እንደሚያስወርዱኝ ግን አብረን የምናይ ይሆናል የሚል ምላሽ የሰጡ ፕሬዝዳንቱ ውሳኔው የተላለፈው የፕሪቶሪያው ስምምነት ፈራሚ በሆነው ህወሓት መሆኑን ያስረዱት ጀነራሉ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን መናገራቸውም ተጠቅሷል። አማራጭ ጦርነት መቀጠል ወይም ያለው ሰላም በዘላቂነት ማስቀጠል እንደሆነ የተናገሩት ፕሬዝዳንቱ የጊዜያዊ አስተዳደር ስልጣን ለመረከብ በሚደረግ ሂደት ውስጥ መጓተት ሊፈጥር እንደሚገባም አስጠንቅቀዋል። ከ6 ዓመት በፊት በተደረገው ምርጫ የተመሰረተው ምክር ቤቱ ያሉታዊ ተጽዕኖዎች እንደሚኖሩ መመልከት እንደሚገባም ያከሉት ሲሆኑ ከዚህ ጋር በተያያዘ ለተፈጠረው ችግር መፍትሄ ለማግኘት መነጋገር እና ተደጋጋሚ ውይይቶች ማድረግ እንደሚያስፈልግም ገልጸዋል።
ሌተናል ጀነራል ታደሰ ከአንድ ዓመት በፊት ወደ ስልጣን የመጡት ከህወሓት የተለያዩት የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳን የክልሉን መንግስት መዋቅሮች ከተነጠቁ በኋላ ነበር። አሁንም የህወሓት የቀድሞ ምክር ቤት እንዲመለስና አስፈጻሚው አካል እንደገና እንዲዋቀር መወሰኑን ተከትሎ ተመሳሳይ ሁኔታ ሊፈጥር የሚችል ስጋትም ተነስቷል። ፕሬዝዳንት ታደሰ የሚመሩት የጊዜያዊ አስተዳደር ካቢኔ ስራውን እንደሚቀጥል በዛሬው መግለጫም ይፋ አድርገዋል። የክልሉ መንግስት መስሪያ ቤቶች በመደበኛ ስራቸው ላይ እንደሚገኙና በቀጣይ ተግባራቸው መከናወን እንደሚቀጥሉም ገልጸዋል። የህወሓት ማዕከላዊ ኮሚቴ ያስተላለፈው ውሳኔ በተመለከተም እስካሁን ድረስ ከፌዴራል መንግስት የተሰጠ ይፋዊ አስተያየት የለም። ጀነራሉ ከከዱ በኋላም ደማቅ የሆነ አቀባበል የተደረገላቸው ሲሆን የእግር መኪናም ተሰጥቷቸዋል። ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀበሉ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብደል ፈታህ አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት RSF ሰሞኑን በመክዳት የወጡት ከፍተኛ የጦር አዛዥ በሀገሪቱ ሰሜናዊ ግዛት ተቀብለው አነጋግረዋል። በተለይ አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አዳም ከሰሜን ዳርፉር ኩቱማ አካባቢ በመሸሽ ዶንጎላ ከተማ የገቡ ናቸው። የጀነራሉ የበሱዳን ፈጥኖ ድራሽ ትግል አጋርነት በመቀየር ወደ ጀነራል አልቡርሃን ጦር መቀላቀል በሚያዝያ ወር 2018 በሱዳን ተፈነዳው የእርስ በርስ ጦርነት ወዲህ በቡድን ውስጥ የታየ ጉልህ ለውጥ ተደርጎ ተወስዷል። አልጀዚራና አልአረቢያ እንደዘገቡት አልቡርሃን ከፍተኛ የጦር መኳንኖች ጋር በመሆን ለአልቁባና አብረውት ለነበሩ ኃይሎች ደማቅ አቀባበል አድርገውላቸዋል። የግል መኪናቸው በስጦታ መረከባቸው ተገልጿል። ጀነራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል እንደሆነ የሚታወቅ ሲሆን እንደ ኤልፋሽር ባሉ ትላልቅ ውጊያዎች ላይ ከቡድኑ መሪ መሐመድ ሐምዳን ዳጋሎ ሄሜቲ ዘመድ ከሆኑት ጌዶ ኢብን ሹክና አሊ ያዕቆብ ጋር በመሆን ቁልፍ ሚናም ተጫውተዋል። ሱዳን ትሪቡን ወታደራዊ ምንጮች ዋቢ አድርጎ እንደዘገበው ጀነራሉ ለመክዳት የወሰነው በቡድኑ ውስጥ በተፈጠረው የውስጥ አለመግባባት ምክንያት እንደሆነ እየተነገረ ነው። ጀነራል አልቁባ የሰሜን ዳርፉር ወታደራዊ ግዥ ሆኖ እንዲሾም ሲጠበቅ የነበረ ቢሆንም በጥቅምት ወር 2018 ኤልፋሽር በቡድኑ ቁጥጥር ስር ከዋለች በኋላ ቦታው ለኢብን ሹክ መስጠቱ ቅሬታውን አባብሶታል። በተጨማሪም እሱና በሰራዊቱ ላይ የሚፈጸመው የአግላይነትና የማድላት ተግባር ለመክዳቱ ምክንያት ሆኖ ተጠቅሷል። በተጨማሪም አልቁባ አመጽ አስነስተሃል በሚል ተከሶ በቁጥጥር ስር እንዲውል ከኤልፋሽር ጦር ቢላክለትም መጋቢት 30 ቀን 2018 ከኩቱማ አቅራቢያ በመሸሽ ጥቃቱን ለማምለጥ መቻሉ የሚነገር ነው። በደቡባዊ ሊባኖስ አንድ የእስራኤል ወታደር በሞዶሻ የኢየሱስ ክርስቶስን ሐውልት ሲያወድም የሚያሳይ ምስል በማህበራዊ ትስስር ገጾች ከተሰራጨ በኋላ ሰፊ ውግዘት አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረው ሁኔታ ድንጋጤና ሐዘን እንደተሰማቸው ተናገሩ። የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ስሜቱ ለተጎዳው ለሁሉም ክርስቲያን ለክስተቱ ይቅርታ እንጠይቃለን ሲሉ ተሰምተዋል። የአካባቢው ነዋሪዎች ሐውልቱ ደብል በተባለ አካባቢ ወጣ ብሎ በአንድ ቤት በር ላይ ኢየሱስ ክርስቶስ ተሰቅሎ የሚያሳይ እንደሆነ ሲናገሩ አካባቢው በእስራኤልና ሂዝቦላህ ጦርነት ምክንያት ነዋሪዎቹ ቀያቸው ጥለው ካልሸሹባቸው ጥቂቶች መንደሮች ውስጥ አንዱ ነው። የደብል አካባቢ ቤተክርስቲያን ጉባኤ ኃላፊ አባ ፋዲ ፍልፈላ እንደተናገሩት መስቀላችን ቅድስት ምልክታችንና የሃይማኖት ምልክት መዋረዱ ሙሉ ለሙሉ እንቃወማለን ሲሉ ከሰብአዊ መብቶች ድንጋጌ ጋር የሚቃረና ጨዋነት የማያንጸባርቅ ነው ሲሉ ተቹ። በተመሳሳይ ውድመቶች ከዚህ በፊት ደርሰውን አያውቁም ያሉ ሲሆኑ የእስራኤል ጦር በማህበራዊ ትስስር ገጾች ይሰራጨው ምስል ትክክል መሆኑ ያረጋገጠ በመሆኑ ክስተቱ አክብዶ እንደሚያይና የወታደሩ እርምጃ ከሚጠበቅባቸው እሴቶች ጋር የማይገናኝ ነው ሲሉ ተናግረዋል። በጥቃቱ ላይ የተሳተፉ አስፈላጊው እርምጃ እንደሚወሰድባቸው ያሳወቀው የእስራኤል መከላከያ ኃይል ሐውልቱ ወደ ነበረበት ቦታ ለመመለስ ከክርስቲያን ማህበረሰቦች ጋር እየሰራ መሆኑም አክለው ተናግረዋል። የኢየሱስ ክርስቶስ ሐውልት ጥቃት ተከትሎ ጠቅላይ ሚኒስትር ኔታንያሁን ከመካከለኛው ምስራቅ በተለየ በእስራኤል የሚገኘው ህዝበ ክርስቲያን እያበበ ነው ሲሉ ተናግረዋል። አብራችሁን የቆያችሁ የሪከርድ ዞን ተከታታዮች የዛሬው ወቅታዊና አዳዲስ መረጃዎች እስካሁን ስትከታተሉ የነበሩ ሲሆን ተመልሰን አዳዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን።